Thank God it's Friday. Hey, ኮፊያችንን እንይዛለን. Cheers, guys. Okay, welcome everyone. Online የምትከታተሉን in person አላችሁ Bible and Coffee Fridays ላይ ነው የምንገኘው። የተራራው ስብከት ላይ ነን still አልወረድንም እስካሁን ከተራራው ላይ ከዚህ በኋላ አንድ ሁለት ኤፒሶድ ነው የሚቀረን ከዛ በኋላ መሬት ላይ እንወርዳለን የተራራው ስብከት በጣም ላይፍ ቼንጂንግ ነው ፐርሰናል ዲቨሎፕመንት ኤቲክስ የሚባሉ አስተማሪዎች በሙሉ ሊያስተምሩት የማይችለውን ፖፑላር የሚባለው በጣም ፓወርፉል የሆነ ቲቺንግ ነውና Man, እስካሁን 7ኛው ላይ ደርሰናል የተራራው ስብከት ኦንላይን የሚከታተሉን አሉ so blessing የመጨረሻው ቻፕተር ላይ እንገኛለን የመጨረሻው ቻፕተር 7 ላይ ነው so ቻፕተር 7 እስከ 6 ድረስ የነበረውን ላስት ዊክ እያየን ነበር ዛሬ የምናየው ማቲው ቻፕተር 7 ባይብላችን ቼክ አድርጉት ማቴዎስ ወንጌል ምዕራፍ 7 ከቁጥር 7 ጀምሮ ያለውን እናያለን ለምኑ ይሰጣችሁማል ፈልጉ ታገኙማላችሁ መዝጊያውን አንኳኩ ይከፈትላችሁማል የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል መዝጊያንም ለሚያንኳኳው ይከፈትለታል ወይስ ከናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከናንተ ማን ሰው ነው አሳስ ቢለምነው እባብን ይሰጠዋልን እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን አይሰጠው Hey, this is deep ይሄ ሶስት ነገር እንድትይዙልኝ ፈልጋለሁ ask seek and knock ለምኑ የሚለው በእንግሊዘኛው ask ይላል ለምኑ ከዛ ፈልጉ the strong desire ከዛ ከመፈለግ ቀጥሎ አንኳኩ so ይሄ progressive prayer ነው የመጀመሪያው ask ነው በመጠየቅ ነው የሚጀምረው ቻፕተር 6 ላይ ማቲው ቻፕተር 6 ላይ ያየን ነበር ጸሎት ስትጸልዩ ግብዝ አትሁኑ ለሰዎች ለማሳየት አትጸልዩ እልፍኛችሁ ገብታችሁ ጸልዩ because this is private ከጂሰስ ክራይስት ጋራ የምናደርገው ህብረት ነው ኮሙኒኬት ኮንቨርሴሽን ነው ስለዚህ ሰዎች እንዲያዩን የምናደርገው ነገር አይደለም ጸሎት so እዚህ ጋር በጣም ጥያቄ የፈጠረብኝ ነበር እግዚአብሔር የምትፈልጉትን ነገር ያውቃል ምን እንደምትፈልጉ ያውቃል በላይፋችሁ ምን እንደሚያስፈልጋችሁ ያውቃል so ለምንድነው ጠይቁ ሚለን ካወቀ ምን እንደሚያስፈልገን ካወቀ የሰማይ አባታችሁ ምን እንደሚያስፈልጋችሁ ያውቃል ይላል so እግዚአብሔር ካወቀ ለምንድነው ጠይቁ ሚለን why በጣም ይገርማችሁ እግዚአብሔር ጠይቁ ሚለን ኢንቫይት እያደረገን ነው ኮንቨርሴሽን ይፈልጋል ከኛ ጋራ እኛ ጋራ የኛን አቴንሽን ይፈልጋል ከኛ ጋር ህብረት ይፈልጋል father child communication relationship ይፈልጋል and I remember my daddy አንዳንድ ጊዜ ብዙ ጊዜ እናገረዋለሁ ምንም ጉዳይ ሳይኖረን ና እስቲ አናግረኝ እፈልጋለሁ ምንም ሲሪየስ ጉዳይ የለም እኮ ና አናግረኝ I want to talk to you ና ክፍሌ ቁጭ በል ይለኛል እና እሱ የፈለገው ያን ኤንጌጅመንት ሪሌሽንሺፑን የፈለገው ከኛ ጋር ያለን ነገር ኮንቨርሴሽኑን ይፈልጋል so ask ሲል ምን እንደምንፈልግ ያውቃል ግን ጠይቁ ለምኑ ሲለን ያንን ኮንቨርሴሽን ከኛ ጋር ይፈልጋል ከኛ ጋር ያንን ፐርሰናል ሪሌሽንሺፕ ይፈልጋል ከኛ ጋር ህብረት ማድረግ ይፈልጋል እና ኦፊሻሊ ኢንቫይት እያደረገን ነው እና በጣም ብዙዎቻችን አንደርስታንድ አናረግም ጊዜ የለንም ይሄ ጠይቆ መሸሽን ነው የምናውቀው የሆነ ነገር እንጠይቃለን ከተመለሰልንም ካልተመለሰልንም we move on እዛ መጠየቁስ ግን ያን ሪሌሽንሺፕ ይፈልጋል እግዚአብሔር
ብዙ ጥያቄዎችን ይዤ መጥቼ እዛ ፕሬዘንስ ውስጥ ስገባ ጥያቄ ይጠፋብኛል። that means በጣም ብዙዎቻችሁ I don't know ኤክስፒሪየንስ ካረጋችሁ በጣም ብዙዎቻችን ብዙ ጥያቄ ይዘን መተን ስንጸልይ ልክ እዛ ፕሬዘንስ ውስጥ ስንገባ የእግዚአብሔር ሕልውና ውስጥ ስንገባ ጥያቄያችንን እንረሳዋለን። ምንድን ነበር ጥያቄ? ሌላ ነገር ውስጥ ነው የምንገባው። ሌላ ያላቀርነውን ነገር ነው እግዚአብሔር የሚያጸልየን። ፕላን ያላደረግነው ሌላ ነገር ውስጥ ገብተን ራሳችንን ሌላ ቦታ ነው የምናገኘው እና ያን ፕሬዘንስ ነው የሚፈልገው። ያንን ፕሬዘንስ ነው ኢንጆይ የምናደርገው። ለዛ ነው ጠይቁ for no reason ኑ አነጋግሩኝ ኮሙኒኬት አድርጉኝ እያለ ነው። አንዳንዴ ትዝ ብሏችሁ ያውቃል? ኢቭን ስትጸልዩ ከጸለያችሁ በኋላ ጥያቄያችሁ ራሱ ምን ሆኜ ነው ይሄን ጥያቄ ሁሉ ይዤ መጣሁት ሁሉ እንላለን። ሌላ ሕልውና ውስጥ እንገባለን። ለዛ ነው እግዚአብሔር ጠይቁ ሲለን ሪሌሽንሺፑን እፈልገዋለሁ ከናንተ ጋር I wanna have a moment with you። ሌላኛው ምንድነው? ጸሎት ላይ it's like humbleness ኢጓችንን ጥለን ሰልፍ ሸፍተንት አይደለም በራሴ ብቁ ነኝ አይደለም እንለው። ከዚህ ለእያንዳንዱ ነገር ጸሎት አድርገን ስንጠይቅ እየሰጠነው ዲፔንደንት ነኝ አንተ ላይ ደግፋለሁ ኢጓችንን እየጣለው ነው። ስለዚህ ፉሊ ዲፔንደንት ነኝ ካንተ ውጪ መኖር አልችልም እያለው ኢንቫይት እያደረግነው። በጣም ብዙዎቻችን ነገሮች ሲበለሻሹብን ነገሮች ከባድ ነገሮች ሲመጡ ነው ወደ እግዚአብሔር የምንመጣው። ዛሬ ያንን ነገር እንድንቀይረው ፈልጋለሁ። እግዚአብሔር እያንዳንዱ የሚያስፈልገንን ነገር ያውቃል። እዚህ አስክ ለምኑ ጠይቁ ሲለን ኮንቨርሴሽኑን እፈልጋለሁ ከናንተ ጋር ማውራት እፈልጋለሁ። I want to have a moment with you invitation to intimacy ኢንቫይት እያደረገን ነው። የመጀመሪያው ጠይቁ ነው። ከዛ ደግሞ ፈልጉ ሲክ ደረጃ አላችሁ። የመጀመሪያው ደረጃ ጠይቁ ነው። ከዛ በኋላ ፈልጉ ሲክ ሁለተኛው ስቴፓችን ነው መፈለግ። ትሬዠር አንድ ሰው ቤት ውስጥ የሆነ ዕቃ አለ ወይ ጊፍት አለ ፈልጉ ቼክ አድርጉ ብንባል ቤቱን አፕሳይድ ዳውን አድርገን የማንፈልግበት ቦታ የለም። የሆነ ትሬዠር አለ የሆነ ነገር አለ ከተባለ ሃንግሪ ሆነን ነው የምንፈልገው። ልክ እንደዛው መፈለግ ውስጥ መግባት አለባችሁ። ልክ ከአስክ ሞድ ላይ ወተን ወደ ሲክ ሞድ ላይ ስንገባ ከዛኛው ከፍ ያለ ነው። እዛ ውስጥ ፕሬዘንስ ውስጥ እንቆያለን። እዚህ በፈለጋችሁ ቁጥር ምን ታገኛላችሁ? ፈልጉ ታገኛላችሁ። that means እግዚአብሔርን ነው የምንፈልገው። አሁን ማወራችሁ ስለ ቁሳቁስ አይደለም። በዛ መፈለግ ውስጥ እግዚአብሔርን እናገኘዋለን። ምክንያቱም ያ ነው ትሬዠሩ ያ ነው እንቁ። ለዛ ነው የእግዚአብሔርን መንግስትና ጽድቁን ፈልጉ። መጀመሪያ እግዚአብሔርን ስንፈልገው እሱን ስናገኘዋለን። እዚህ መፈለግ ውስጥ ነው እኔ ያለሁት። ወደኔ ለሚቀርብ ራሴን እገልጣለሁ አይደል? ሞር ሃንገር ስፒሪቹዋል ረሃብ ሲኖረን ሞር እግዚአብሔርን አንደርስታንድ እናደርጋለን። የእግዚአብሔርን ዓላማ እናውቃለን። የእግዚአብሔርን ፍቃድ እናውቃለን። ሞር ወደሱ እንቀርባለን፣ እናገኘዋለን። መፈለግን በጣም እያየሁኝ ነበር። ይሄ መንፈሳዊ ረሃብ ውስጥ ገብታችሁ ታውቃላችሁ? እኔ አንዳንድ ሞመንቶች ላይ እንደዛ አይነት ነገር ውስጥ ነው። አንዳንዴ ደግሞ ያ መፈለግ ይጠፋል። ለዛ ነው በጣም አጥብቀን መመኘት ያለብን ያ መፈለግ ነው። ያ መፈለጉ ስንሆን እንዴት መሰላችሁ የምንፈልገው? ስክሪፕቸር እናነባለን፣ ባይብል እናነባለን፣ አይበቃንም። የእግዚአብሔርን ቃል እንሰማለን፣ አይበቃንም። ስለሱ እናስባለን፣ ሜዲቴት እናደርጋለን። በዛ ውስጥ እሱን ሲክ እያደረግነው ነው። የሚፈልገኝ ያገኘኛል። የእግዚአብሔርን ቃል እዚህ መዝሙረ ዳዊት ላይ እናያለን 105 ከቁጥር 4 ላይ እግዚአብሔርን ፈልጉ ትጸናላችሁ፣ ሁልጊዜ ፊቱን ፈልጉ ይላል። እንደገና ደግሞ ጀርማያ 29 ላይ ኤርምያስ ምዕራፍ 29 ቁጥር 13 ላይ እናንተ ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ። ፈልጉ
ታገኙኛላችሁ። መፈለግ ውስጥ ረሃብ ያስፈልጋል። ስትሮንግ ዲዛይር ያስፈልጋል። እዛ መፈለግ ውስጥ እኔን ታገኙኛላችሁ። እግዚአብሔርን አገኘን ማለት አለቀ በቃ። የእግዚአብሔርን ፍቃድ አወቀን ማለት ኦልሬዲ የሱን ልብ አውቀናል። ያን ደግሞ ካወቅን መንገዳችን በሙሉ ክፍት ነው። ትሬዠሩ እሱ ነው። ልክ እሱን ስናገኘው አይን ያላየው ጆሮ ያልሰማው በሰውም ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ያ ነው። ያን ትሬዠር እናገኘዋለን። ግን መቼ ነው የምናገኘው? እሱን ስናገኘው፣ እሱን ኮኔክተር ስንሆን። በጣም ብዙዎቻችን ትዕግስት የለንም፣ ረሃብ የለንም፣ ሰርች አናደርገው። እሱን ከፈለግን አም አቬለብል አለውኝ ኤኒታይም። በቃል ውስጥ እሱን ስንፈልግ፣ በጸሎት ውስጥ እሱን ስንፈልግ፣ በስብከት ውስጥ እሱን ያ ረሃብ ይኖረን። ዛሬ ትልቁ ጸሎታችን ይሄ ነው መሆን ያለበት። እግዚአብሔር ያንን ረሃብ ይስጠን። ስፒሪቹዋል ረሃብ ሃንገር ሲኖረን ታገኙኛላችሁ። የኔ ሩቅ አምላክ አይደለሁም፣ ቅርባችሁ ነኝ። ግን ያ ፍላጎት አላችሁ ወይ? በጣም ብዙ ሰው እንዴት ነው እግዚአብሔርን ማገኘው? እንዴት ነው ከእግዚአብሔር ርቅ ያለው? እንደዚህ ነው። ብዙ ነገር በጣም ከባድ ኢምፖሲብል ነው ይመስላል። ግን በጣም ቀላል ነው ረሃቡ ካለን። በፍጹም ልባችሁ ካሻችሁኝ አምጤ አለውኝ አጠገባችሁ ነው። የመፈለግ ጉዳይ ነው። ረሃብ ውስጥ እኔ ታገኙኛላችሁ። ሰርች ሚ። በጣም ብዙ ሰው ያንን ረሃብ ስለሌለው ትንሽ ደቂቃ ቁጭ ብሎ ዴዲኬት አድርጎ እግዚአብሔርን ማግኘት ስለማይችል በብዙ በሰዎች በሌላ አቋራጭ ይፈልጋል። እስቲ ቃል አውጣ፣ እስቲ ባንተ በኩል እግዚአብሔር ይናገረኝ። ነብይ ፍለጋ መከራችንን እንበላለን። ግን እያንዳንዳችን ህይወት ላይ እግዚአብሔርን ማግኘት እንችላለን። ፈልጉኝ፣ አጠገባችሁ ነኝ። ይሄ የረሃብ ጉዳይ ነው። ረሃቡ ካለ ፍላጎቱ ካላችሁ ታገኙኛላችሁ። ሲክ ምን ድረስ ነው ዛሬ የምንፈልገው? በዛ ውስጥ ነው ፍቃዱን የምናውቀው። ባይዘዌ የእግዚአብሔርን ልብ ስናውቅ የሱን አካሄድ ዓላማውን በህይወታችን ያለው ዓላማ ትሬዠሩ ፍላጎቱ ስንገባ ሁሉ ነገር ነው የሚከፋፈተልን። ምክንያቱም ዋናውን ይዘነዋል፣ ፈልገን አግኝተነዋል። በጣም አንድ እዛው ማቴዎስ ወንጌል ላይ አንድ ቃል አለ። ምዕራፍ 13 ቁጥር 44 ላይ ደግሞ መንግስተ ሰማያት በእርሻ ውስጥ የተሰወረን መዝገብ ትመስላለች። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ገዛ። ደግሞ መንግስተ ሰማያት መልካም ዕንቁን የሚሻ ነጋዴን ትመስላለች። ዋጋውም እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። እግዚአብሔርን ለመፈለግ ረሃቡ ያለው ሰው፣ ያን የተሰወረ መዝገብ ማግኘት የሚፈልግ ሰው ያለውን ሁሉ ሸጦ ይመጣል። ምክንያቱም ዋና ትሬዠሩን ካገኘ በቃ አለቀ እኮ። የእግዚአብሔርን ሐሳብ ካወቀ ሰው እግዚአብሔርን ካገኘ፣ የእግዚአብሔርን መንግስት ካገኘ ምንም አያስፈልገውም። በቃ ሌላ ሁሉ መንገድ አለው፣ ያውቀዋል። ለዛ ነው መጀመሪያ ጽድቁና መንግስቱን ፈልጉ። ሲኪ ዘ ኪንግደም። ያ ኪንግደም ያላችሁን ሁሉ ሸጣችሁ ያዋጣችኋል። ያላችሁን ነገር ሁሉ ጥላችሁ ያዋጣችኋል። ይሄና ለረሃብ አለ ነው ዛሬ። ምክንያቱም ያ ፕሬዘንስ ውስጥ ስንገባ እንዳልኳችሁ የመጀመሪያ ጥያቄያችሁን ትረሱታላችሁ። እዛ ፕሬዘንስ ውስጥ ስትገቡ መጀመሪያ የእግዚአብሔርን እጅ ጠምዝዤ ወደ ራሴ ፈቃድ አመጣዋለሁ የምትሉትን ትተውትና ወደሱ ፈቃድ ውስጥ ትገባላችሁ። ወደሱ ሐሳብ ውስጥ ትገባላችሁ። በዛ ዌቲንግ ውስጥ እናንተ ኦልሬዲ ስፒሪቹዋሊ ማቹርድ እየሆናችሁ ነው። እሱን ስትፈልጉ ስታገኙት፣ በዛ ፕሬዘንስ ውስጥ ስትኖሩ ሁለተኛው ደረጃ ሲኪ ዘ ኪንግደም መፈለግ፣ ስትሮንግ ዲዛይር። የመጀመሪያው ለምኑ ነው። ልክ ጠይቀን ስቲል እንዳልኳችሁ አባት ልጁን እንደሚያወራው እንደዚህ አይነት ኮንቨርሴሽን ይፈልጋል። ስለዚህ ስንጠይቅ
እግዚአብሔር ምንፈልገው ነገር ሳያውቅ ቀርቶ ሳይሆን ከሱ ጋራ ህብረት እንዲኖረን ሞመንት እንዲኖረን ልክ ያ አንድ ደረጃ ሲያድግ ምንድነው መፈለግ ውስጥ እንገባለን። የሱ ዓላማ ምንድነው? የሱ ሐሳብ ምንድነው? እግዚአብሔርን ሞር ወደ ማወቅ ወደሱ እየቀረብን ቃሉን እያነበብን እዛ ረሃቦች ስንገባ እዛ ጥማቶች ስንገባ ታገኙኛላችሁ። ሶስተኛው ስቴፕ ምንድነው? ኖክ አንኳኩ። ይሄ አንኳኩ በጣም እየገረመኝ ነበር። አንኳኩ that means ይሄ ሃንገር ያለው ሰው አንድ ጊዜ አንኳኩቶ አይመለስም። እየመጣ አንኳኳል። እንዴት ነው somebody ደውላችሁለት ፍሬንዳችሁም ሊሆን ይችላል ፋሚሊ whoever ቤት ውስጥ ነኝ ካላችሁ መጀመሪያ አንኳኩታችሁ አታቆሙ። ድጋሚ ታንኳኳላችሁ፣ ድምጽ ታሰማላችሁ፣ አታቋርጡም። አንኳኩ። አንኳኩ ምን መሰላችሁ? persistence ወይም ደግሞ consistency። አንድ ሰው የሆነ ነገር ፈልጎ ይመጣና ጸልዮ የሆነ ነገር ካገኘ ከዛ ጥሎ ይሄዳል። እግዚአብሔርንም አይፈልግም። ግን ማንኳኳት ማለት ያለ ማቋረጥ እዛ ፕሬዘንስ ውስጥ መገኘት ማለት ነው consistency። እና ይሄ ኮንሲስተንሲ ለምንድን ነው የሚያስፈልገው ልትሉኝ ይችላላችሁ። ለምንድን ነው እየመጣው በየሰዓቱ ማንኳኳው? ለምንድን ነው ሁልጊዜ ማንኳኳው? በዛ ማንኳኳት ስናንኳኳ እግዚአብሔር በእኛ የሚሰራው ነገር አለ። ባይዘው እኛ ለራሳችን ጥያቄ ይሆናል የምናንኳኳው፣ ግን ሁልጊዜ እዛ ፕሬዘንስ ውስጥ አለ። ልክ ልንጠይቅ ስንመጣ በመጣን ቁጥር እዛ ፕሬዘንስ ውስጥ አለ። that means እግዚአብሔር እኛን ራሳችንን እየሰራ ሁልጊዜ እዛ ፕሬዘንስ ውስጥ አለ። ስለዚህ ልክ መተን ስናንኳኳ እግዚአብሔር ትዕግስት እያስተማረ፣ ነገም መተን ስናንኳኳ እምነት አለን ማለት ነው። እግዚአብሔር እምነት እያስተማረ፣ ነገም ደግሞ ተመልሰን መተን ስናንኳኳ ስንጸልይ ስቲል እዛው ፕሬዘንስ ውስጥ ስንገኝ ካራክተራችንን እየሰራው፣ ተነጎዳ ደግሞ መተን እንደገና ስናንኳኳ ማንነታችንን እየቀየረው ስፒሪቹዋሊ ማቹርድ እየሆነን። ስለዚህ ቀልድ አይምሰላችሁ። እግዚአብሔር ወይ ኢግኖር አድርጋችሁ አይደለም፣ ወይ ጥያቄያችሁን ትቶት አይደለም፣ ወይ ፓኒሽ እያረጋችሁ አይደለም። በየቀኑ እየመጣችሁ ስታንኳኩ እግዚአብሔር በሚገርም ሁኔታ ማንነታችሁን እየቀየረው፣ ካራክተራችሁን እየቀየረው፣ ስፒሪቹዋሊ ማቹርድ እየሆናችሁ ዋው ትላላችሁ። በጣም የገረመኝ እዚህ ጋር ልክ መጀመሪያ እየጠየቃችሁ ኤቭሪ ዴይ ከእግዚአብሔር ጋር ሞመንት እያላችሁ፣ ማንኳኳት ማለት ይሄ ነው። ኤቭሪ ዴይ ከሱ ጋር ሞመንት አላችሁ፣ ኮንሲስተንት ናችሁ። በዛ ውስጥ የእግዚአብሔር ፍቃድ ውስጥ እየገባን እንሄዳለን። we don't even know የእግዚአብሔር ሐሳብ ውስጥ እየገባን እንሄዳለን። we don't even know የእግዚአብሔር ልቡን እናገኘዋለን። ምን እንደሚፈልግ እናውቃለን። አይገርም? አናውቀው። የሆነ ሰዓት ላይ ሌላ የሱ ሐሳብ ውስጥ ገብተናል፣ የሱ ዓላማ ውስጥ ገብተናል። ይሄንን በደንብ ኤግዛምፕል የሚሆነው የሃና ታሪክ በጣም የገረመኝ ነበር። ሃና የልጅ ፍላጎት አላት፣ ስትሮንግ ዲዛየር። በየጊዜው የመጣች ታለቅሳለች፣ ትጸልያለች፣ እያንኳኳች ነው። ኤቭሪ ዴይ ታንኳኳለች። በኋላ መቼ ነው የተከፈተላት? ልክ የሷን ፕላን አቁማ የእግዚአብሔር ሐሳብ ውስጥ ስትገባ፣ ይሄን ልጅ ከሰጠኝ ሰጥሃለሁ፣ የሱ ፈቃድ ውስጥ ስትገባ now you talking አላት። ያ ሁሉ ማንኳኳት ለካ ወደ እግዚአብሔር ሐሳብ ውስጥ እየከተታት ነው። ያ ሁሉ ማንኳኳት ወደ እግዚአብሔር ዓላማ ውስጥ ከተታት። ካራክተሯን ሰራው፣ ማቹርድ ሆነች። ከዛ በኋላ የተከፈተ በር መቼም ቢሆን አይዘጋም፣ ማንም አይዘጋው። አይገርማችሁ? እያንዳንዱ ማንኳኳት ውስጥ እግዚአብሔር ኢግኖር አድርጎን አይደለም፣ እግዚአብሔር ትቶን ረስቶን አይደለም። የእግዚአብሔርን ሐሳብ እንድናቅ ይፈልጋል። ስፒሪቹዋሊ ማቹርድ እንድንሆን ይፈልጋል፣ እንድናድግለት ይፈልጋል። ምን ጠይቀውን ጥያቄ አንዳንዴ በጣም ኮንሲስተንትሊ እዛ ቦታ ላይ በመገኘታችን የእግዚአብሔርን ሐሳብ እናውቃለን፣ ፍቃዱን እናውቃለን። ስለዚህ ተስፋ እንዳቆርጡ
እግዚአብሔር አይመልስልኝም ብላችሁ አታስቡ። በዛ ውስጥ እየተሰራችሁ ነው። በዛ ውስጥ እግዚአብሔር የራሱ ዓላማ ውስጥ እያስገባችሁ ነው። እና እንዴት ነው እግዚአብሔርን የምናየው? የእውነት ኢግኖር ያደረገን ይመስለናል? የእውነት የረሳን ይመስለናል? በጣም ብዙዎቻችን በጣም ረጅም ጊዜ እግዚአብሔር ጋር በመምጣታችን እግዚአብሔርን እየለመን ነው እያንኳኳን እስካሁን ዝም ያለን ወይ እግዚአብሔር የኛን ስኬት ሳይፈልግ ቀርቷል? የመጨረሻውን ፓርት ነው እዛው ላይ ይናገረናል። እንዴት ነው እግዚአብሔርን የምናየው? ምን ይላል መሰላችሁ? ቁጥር 9 ላይ ወይስ ከናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከናንተ ማን ሰው ነው? አሳስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው። በጣም እየገረመኝ ነበር። እግዚአብሔር ተናዶ ኢግኖር የሚያደርገን ይመስላችኋል? እግዚአብሔር ጥያቄያችንን ቫልዩ ሳይሰጠው ቀርቶ ይመስላችኋል? የምድራዊ አባት እንኳን የትኛውም ሰው አሳ ቢለምን እባብ ይሰጠዋል? እንጀራም ቢለምን ድንጋይ ይሰጠዋል? እግዚአብሔር እኮ ሁላችንም ስኬታማ እንድንሆን ይፈልጋል። ሁላችንም በህይወታችን ስኬታማ እንድንሆን ይፈልጋል። እግዚአብሔር እየከለከለን ኢግኖር እያደረገን አይደል? በጣም መልካም አባት ስለሆነ ምን እንደሚያስፈልገን ስለሚያውቅ በዛ ውስጥ ማቹርድ እንድንሆን ስለሚፈልግ በዛ ጊዜ ሂደት ውስጥ እኛን እየሰራን ነው። ያቺ ሉቃስ ወንጌል ምዕራፍ 18 ላይ ያለች መበለት ያ እግዚአብሔርን የማይፈራ ሰውን የማያፍር አንድ ዳኛ ነበረ። ኢማጂን ያ ዳኛ በየቀኑ እየመጣች እየጨቀጨቀች ነው ብሎ ኢቭን ፈረደላት። ኢማጂን ያ ክፉ ዳኛ እንኳን ፈርዶላታል። የሰማይ አባታችሁ እንዴት አይፈርድላችሁ? እንዴት አይረዳችሁም? እንዴት እናንተ ስኬት አይፈልግም? የፈጠረን በአምሳሉ የፈጠረን የሚወደን እኛን ቀድሞ እኮ የወደደን እሱ ቀድሞ የወደደን ቀድሞ የረዳን እንዴት አብልጦ አያደርግላችሁ? ስታስቡት እንዴት አላደርግላችሁ? ግን እንደ አባት የሚያስፈልገንን ነገር ያውቃል። ሁል ጊዜ በጎና መልካም ነገር ነው ለኛ የሚያስብ። ግን ይህን አንደርስታንድ አናደርግም። ስንቶቻችንን ሎንግ ታይም የጠየቅነው ጥያቄ ተመልሶ ቢሆን እኮ የኔ ገደል ገብተናል። ሁላችን አስባችሁታል? አንዳንዴ ምን ሆኜ ነው ይህን ጥያቄ ሁሉ የጠየቁት የምልበት ጊዜ ሞመንቶች አሉ። በኢየሱስም እንኳን ይህን ጥያቄ አልመለሰልኝ እምላቸው በጣም ብዙ ነገሮች አሉ። ወደኋላ ሄደን ስናስብ ምን አይነት ጥያቄ ይፍጾም ጸሎት ሁሉ ጸልየ በጾም ሁሉ የጠየቁት ጥያቄ ሊሆን ይችላል። ግን አሁን ላይ ስታስበው በጣም ፉሊሽ የሆነ ጭራሽ የማያስፈልግ በህይወት እንደውም ጭራሽ ዴንጀር ውስጥ የሚከት ጥያቄ ሊሆን ይችላል። ግን ለካ ከዛ ካለፍከው በኋላ ነው አንደርስታንድ የምታደርገው። ለካ እንኳን አልሰጠኝ እንኳን ያን ጥያቄ አልመለሰ። ስለዚህ መልካም አባት ነው ያለን። መንገደኛ እናንተ ክፉዎች ስትሆኑ የዚህ ምድራዊ አባት እኮ ኃጢአት ያለበት አባት ነው። እሱ እንኳን ያንን ማድረግ አይከብደው። እንዴት አላደርግላችሁ? ስለዚህ ይሄንን እንዴት ነው የምናየው? እንደ አባት ካየነው 3 ነገር አለ። አንደኛ የስ ብሎ ሲያደርግልን literally is the time ማለት ነው። ኖ ካለን dangerous ነው፣ በቃ አያስፈልገንም ማለት ነው። መልስ ካልሰጠን ኖ ከሆነ wait ደግሞ ካለን ተረጋጋ፣ በቃ I'm working on it፣ አንተ ላይ እየሰራው አንተን እያዘጋጀው ነው። አንዳንድ በረከት እኮ ጭራሽ ያጠፋናል። አንድ ሰው ያንኳኳችሁ ቆይ መጣው I'm working on something ቢላችሁ የሆነ ነገር እያዘጋጀላችሁ። በጣም ብዙዎቻችን ተስፋ መቁረጥ ውስጥ ያለን ሰዎች እንሆናለን።
አንኳክተን በቃ አይመለስብልንም ብለን አንዳንዴ አይተሰባችኋል። አንድ ሰው አንኳክቶ በቃ ሰው የለም ብሎ ሲሄድ ሰውየው ሊከፍት ይችላል። እግዚአብሔር ያለንን ነገር ይዞ ሲመጣ ብዙዎቻችን የለንም። I don't know who need to hear this። ተስፋ መቁረጥ ውስጥ ያላችሁ ሰዎች እግዚአብሔር በጊዜው ውብ ያደርገዋል። ለመሰላችሁ እናንተ ላይ እየሰራ ነው፣ እኛ ላይ እየሰራ ነው። ለኛ መጥፎ ሐሳብ የለው። እኛ ስኬታማ እንድንሆን ነው የሚፈልገው። እኛ እንዲያምርብን ነው የሚፈልገው። መልካም አባት ነው ያለን፣ የሚያስፈልገንን ነገር የሚያውቀው እሱ። ስለዚህ 3 ነገር ያዙ ዛሬ። አንደኛው አስክ ጠይቁ። ያ ማለት ሁልጊዜ እግዚአብሔር ጠይቁ ሲለን ኮንቨርሴሽን ይፈልጋል። ከሱ ጋር ሞመንት እንዲኖረን ነው ይፈልገው። ጥያቄ ይዘን ስንመጣ እንዳልኳችሁ እንረሳዋለን። የሱ ልውና ውስጥ እንገባለን፣ የሱ ፈቃድ ውስጥ እንገባለን። ከዛ በኋላ ሲክ፣ ይሄ በጣም ሲሪየስ ጉዳይ ነው። መፈለግ፣ እግዚአብሔርን ማወቅ፣ ወደሱ መቅረብ፣ ያ ስፒሪቹዋል ረሃብ እግዚአብሔር ይስጣል። እዛ ረሃብ ውስጥ ስንገባ ሊትራሊ እሱን እናገኘዋለን። ትሬዠሩን መንግስት ሰማያት አለ። እዛ እርሻ ውስጥ የተሰወረ መዝገብ ነች። ያለውን ሁሉ ሸጦ ያንን እርሻ ይገዛዋል። ስለዚህ እግዚአብሔርን ለማግኘት እሱን ለመገናኘት ያላችሁን ሁሉ ጥላችሁ ያዋጣችኋል። ስለዚህ እዛ ውስጥ እንግባ። መጀመሪያ ጽድቅና መንግስቱን ፈልጉ። ስለዚህ እሱን ስንፈልግ፣ እሱን ስናገኘው ሌላው ሁሉ መፍትሄ ያገኛል። መጨረሻም ኖኪንግ፣ ፐርሲስተንስ፣ ኮንሲስተንሲ፣ በተደጋጋሚ የመጣን እናንኳኳ። በዛ ውስጥ እግዚአብሔር እየሰራ ነው። በዛ ውስጥ እግዚአብሔር እያዘጋጀ ነው። በማንኳኳት ውስጥ እግዚአብሔር ትዕግስት እያስተማረ ነው። ካራክተራችንን እየሰራው when the time is right አለ። ያቺ የእግዚአብሔር ጊዜ ስትመጣ I the Lord ይላል፣ እኔ እግዚአብሔር I will make it happen። እዛ ነው ሬቨሌሽን ላይ ምን ይላል መሰለኝ፣ የተከፈተ በር ሰጥቻለሁ፣ ማንምም ሊዘጋው አይችልም። አለቀ። የትኛውም ሰው መጥቶ እግዚአብሔር አንዴ ይሄ this is the right time ነው ብሎ ያንን በር ከከፈተው ማንም ሰው ሊዘጋው አይችልም። ስለዚህ እግዚአብሔር ይከፍታል። ሲከፍት ግን we are ready፣ matured ነን፣ spiritually አድገናል፣ ካራክተራችን ተሰርቷል። ስለዚህ መልካም አባት ነው ያለን፣ ለኛ መልካም የሚያስብ አባት ነው ያለን። አይ ሆፕ ጥሩ ነገር እንዳዛችሁ ተስፋ አደርጋለሁ። ይሄኛው የመጨረሻው ቻፕተር ላይ ነው የምንገኘው። ኔክስት ዊክ ደግሞ እንቀጥላለን። ዛሬ መጣችሁ ዌልካም በድጋሚ ታንክ ዩ ፎር ካሚንግ። ኦንላይን ያላችሁ ኔክስት ዊክ እንገናኛለን። ተባረኩ። ታንክ ዩ